እሷን መግደልም ቀላል አይደለም፣ ግን ደግሞ ከእናትና ከአባት የሚበልጥ ነገር የለም። ስለዚህ እሷን እገላታለሁ። ወፏ እኮ ምንም አታውቅም። አታሳዝንሽም? እሱማ ታሳዝነኛለች፣ ግን በህይወት አንዳንዴ እንደዚህ አይነት ውሳኔዎችን መወሰን አለብህ። ላላደርገው እችላለሁ እኮ፣ ግን ደግሞ ትክክለኛው ነገር ወፏን መግደል ነው። ስለዚህ ወፏን ትሰውያታለሻ? አዎ። ስለዚህ እኔም አንቺን ልሰዋሻ? በኃይሉ ልጅህ አንተን ፈልጎ መጥቷል። እርግጠኛ ነው ከዚህ በፊት ይተዋወቃሉ። በኃይሉ ትተዋወቃላችሁ እንዴ? ኧረ አላውቀውም። እንዴት ላውቀው እችላለሁ? ለማንኛውም ተዋወቀው፣ ልጅህ ነው። እሺ አባዬ፣ እኔ አባት አገኘሁ። እኔ እኮ ልጅ እኮ ነኝ። ልጅ ዮሐንስ በኃይሉ እኮ ነኝ። አባቴ፣ አንተ ጥላኝ ብትሄድ ምን አንተን ፈልጌ መጣሁ። አባቴ በጣም ናፍቀኝ። አባቴ በጣም ናፍቀኝ። ወይኔ ሰላም በጣም የዋህ እኮ ናት። በአንዴ ታምናለች። ማነው አባቱ? እኔ ልጅ የሚባል የለኝም። ዝም ብለህ አንተ ትለጠፍብኛለህ እንዴ? አንቺ ሰላም ምን ለማድረግ እየሞከርሽ ነው? ይህ ደግሞ ምን የምትሆነ ማለት ነው? ወልደህ መጣል ሳያንስ ደግሞ ጭራሽ ትገፋዋለህ እንዴ? አልገባሽም ሰላም? እኔ ራሴ ኬት እንደመጣ አላውቅም። እኔ ደግሞ ልጅ የሚባል የለኝም። ኬትም ከመሬት ላይ አንስተሽ ልጅ ነው ሲኝ ትንሽ እንኳን አታፍሪም? ወደድክም ጠላህም ልጅህ ነው። እሺ እያው ይሄንን አብን ኬት አገኘው? አባቴ፣ እናቴ ነው የሰጠችኝ። ያው በአንተ ብትናደድም ይሄን ሀብል ሁሌ ይዛ ታለቅሳለች። ከልቧ ጠልታም አይደለም፣ ከልቧ ጠልታም አታውቅም። ይሄ ነገር የእውነት ነው እንዴ? የእውነት አባትና ልጅ ናቸው ወይስ እየተወኑብን ነው? ስለዚህ ወደ ቀጣይ ደረጃ መሄድ አለብን። ሰላም፣ በቃ እነሱ ለብቻቸው ይነጋገሩ፣ እኛ እንሂድ። ምናልባት ብቻቸውን ሲያወሩ ይግባቡ ይሆናል። እውነትህን ነው ሳሚ፣ ብቻቸውን ቢሆን ይሻላል። ቃል ፍቅረኛሞች እንድንሆን እፈልጋለሁ። ዳግም የምርህን ነው? አንተ ከኔ ጋር ፍቅረኛ መሆን ትፈልጋለህ? በዚህ ሰዓት ከምንም ነገር በላይ የምፈልገው ነገር እሱን ነው። ሰላም ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ የምናወራው ስለ አደራ ድራማ ነው ማለት ነው። አደራ ድራማ ላይ በጣም አዳዲስ ነገሮች ተፈጥረዋል። ቃል በጣም የሚያስደነግጥ ነገር ከጆ ሰምታለች ማለት ነው። ጆ እንግዲህ ሳያስበው ይህ ነገር ይፈጠራል ብሎ ሳያስብ እንግዲህ ቃል ላይ በጣም ጠንከር ያለ ነገር ተናግሯል ማለት ነው። አንድ ታሪክ እየጠየቃት ነበረ። እንግዲህ ሁሉም ከቤት በወጡበት ሰዓት አንዲት ወፍ ነበረች። ያቺ ወፍ ደግሞ ያንቺ እናትና አባትሽ በህይወት እንዲቆዩ የእሷ ህይወት ግዴታ መስዋዕት መደረግ አለበት። ስለዚህ ወፊቷን ትገለታለሽ ወይስ ደግሞ እናትና አባትሽ እንዲሞቱ ትቆያለሽ ሲላት፣ በእርግጥ ወፏ በጣም ነው የምታሳዝነው። ግን እናትና አባቴ በህይወት እንዲኖሩ ከሆነ ግዴታ ወፏን መስዋዕት አደርጋታለሁ በማለት እንግዲህ ቃል ብሌን ለጆ ነግረዋለች ማለት ነው። ጆ እንግዲህ ብሌን ግን ማስተዋል አለብሽ፣ ወፏ ምንም የምታውቀው ነገር የለም። ስለዚህ መስዋዕት መደረግ አለባት ወይስ ደግሞ እነዚህ ሰዎች መሞት አለባቸው በደንብ አስተውለሽ መልሽ ሲላል፣ አይ እናትና አባትን የሚበልጥ ምንም ነገር ስላሌለ ግዴታ ወፏ በእርግጥ በጣም ብታሳዝንም ግን መስዋዕት መሆን አለባት በማለት ትመልስለት። እንግዲህ እንግዲያው እኔም አሁን አንቺን መስዋዕት አደርግሻለሁ እያላት እያለ ነበር እንግዲህ በእጁ ላይ ስለት ይዞ ድንገት ከውጭ እነ በኃይሉ የገቡት ማለት ነው። በጣም ነበረ የደነገጠችው፣ እሱም በጣም ነበር የደነገጠው። በሌላ በኩል እንግዲህ ሳሚ እንዳያችሁት ከአሁን በፊት በጣም ትልቅ እቅድ አቅዶ ነበር። እሱ ምንድን ነው በኃይሉንና ጆን ማገናኘት ነበረ ከሰላም ጋር ያቀዱት እቅድ። እንግዲህ በእቅዳቸው መሰረት ሁለቱንም ለማገናኘት
አስበው ነበረ እንዳያችሁት። ሁለቱም ተገናኝተዋል። ከተገናኙ በኋላ ግን በጣም ብዙ ሰው ነው ግራ የተጋባው። ሳሚም ሳይቀር እንግዲህ ይህ ሰው እነዚህ ሰዎች አባትና ልጅ ናቸው እንዴ በማለት እንግዲህ ግራ ሲጋባ ተመልክተናል ማለት ነው። ጆ እዛ ጋር ምንም አይነት ነገር ሰው እንዳይነቃና ማንም ሰው እንዳይባንን አድርጎ ነበር አባቱን ለማግኘት የፈለገው። እንግዲህ በኃይሉም እንግዲህ እኔ ልጅ የለኝም የምን ልጅ ነው ደግሞ እኔ ልጅ የለኝም፣ አንቺ ሰላምን ለማድረግ እየሞከርሽ ነው በማለት እንግዲህ ግራ ሲያጋባቸው ተመልክተናል። ሳሚ ይሄ ነገር እውነት ነው ወይስ ሰላምዬ ወጣ እንበልና እኛ ወጣ እንበልላቸው እነሱ ሁለቱ ብቻ ያውሩ፣ ስለዚህ እባክሽን እንተዋቸው ነው ማለት እንግዲህ ሳሚ ከቤት እንዲሁም ደግሞ ካሉበት ሳሎን ላይ ለመውጣት ተገዷል ማለት ነው። ወጣ እንበል ያለው ሳሚ ለምንድን ነው? እንዲሁም ደግሞ ከዚህ ሻል ያለ እቅድ ያስፈልገናል እያለ ነበረ። ሳሚ ለምንድን ነው ከነሱ መራቅ የፈለገው? በእርግጠኝነት ሳሚ እዛ ጋር የሆነ የሚቀርጻቸው ስልክ ይሁን ካሜራ አስቀምጦ ሄደ ይመስለኛል እንጂ ሳሚ በጭራሽ ዝም ብሎ ይወጣል ብዬ አላስብም። እንግዲህ እንዳያችሁት በኃይሉ ከሳሚ የበለጠ በጣም ጠርጣሪና በዚህ ነገር ላይ ረጅም ዓመት የሰራ ሰው ስለሆነ ምናልባት የሆነ ነገር አስቀምጦ ይቀርጸናል ብሎ ስለሚያስቡ ምንም ነገር ሳይነጋገሩ እንዳልተግባቡ አስመስለው እንግዲህ ሁለቱም ከቤት ይወጣሉ ብዬ አስባለሁ። እንግዲህ ብሌን ተመልሳ ስትመጣ ጆን እንዴት እንዳየችው ሁላችሁም ተመልክታችኋል ማለት ነው። እንግዲህ ሰላም በጣም ልትጠራጠር የነበረውን ጥርጣሬዋን አንስታለች። ምክንያቱም ከአሁን በፊት እየተጠራጠረችው የነበረውን ጆ ብቻውን ሲያወራ ስላገኘችው እና እጁ ላይ ፎቶውን አላሳይም ስላላት ነበረ። በእርግጥ ግን ተመልሳ ክላሷ ለመግባት የአንድ ሴት ፎቶ አግኝታ ይሄ ፎቶ የማን ነው የእናትህ ነው በማለት ስታገላብጥ ጆ ተነስቶ የእናቴ ነው ታምራለች አይደለ እኔ ነው የምትመስለው ወንድምሽ ነው እንጂ አስረግዟት ጠፍቶ እድሜ ልኳን ያሰቃያት። እኔ ግን እኮ ከእናንተ ምንም ነገር አልፈልግም። ገንዘብ የምፈልግ መስሏችሁ አይደለ? አልፈልግም እኮ እናንተ ግን በጣም ነው የምትጠራጠሩት። እኔ ቤተሰብነታችሁን ብቻ ነበር የፈለጉት። አይ አክስቴ በቃ አሁን ነገ ሄዳለሁ፣ ከዚህ በላይ ሰው ሲጠረጥረኛል በማለት እንግዲህ ሰላምን ለማስመለስ ሞክሯል። በሌላ በኩል ብሌን ናት እንግዲህ ብሌን ከወይዘሮ ገነት ጋር እንግዲህ እንደሄደች ሁላችሁም ታውቃላችሁ። በአሁኑ ሰዓት ብሌን እንግዲህ ወይዘሮ ገነትን እንዴት አድርጋ አሳምና ወደ ወይዘሮ ሰላም ቤት እንደምትመጣ እንግዲህ ሳትደግም ሳትታክት እየሰራች ነው ማለት ነው። እቃ ሳይቀር እያጠበች እንዲሁም ደግሞ ወይዘሮ ገነትን በገንዘብ እንዲሁም ለማታለል እየሞከረች እንግዲህ በተደጋጋሚ ጊዜ የተለያዩ እቅዶች በማቀድ ሳይሳካላት ቀርቷል። አሁን ግን ወደ ቤተ ክርስቲያን በመሄድ ሁሌም ይዘሽኝ እንድትመጪ እፈልጋለሁ። ቤተ ክርስቲያን መጥቼ አላውቅም። ዛሬ ግን ቤተ ክርስቲያን ስለተመጣው የተለየ ስሜት ነው የተሰማኝ እያለች ለወይዘሮ ገነት ተናግራለች። በሌላ በኩል እንግዲህ ብሌን እና ዳግም ናቸው ማለት ነው። ዳግም በተደጋጋሚ ጊዜ ስህተት እየሰራ ነው። እንግዲህ ብሌንን ለማግኘት፣ ብሌንን ለማናደድ፣ ብሌንን የራሱ ለማድረግ የሚጠቀሙ መጠራጠርና አለ ነው። እንግዲህ ባለፈው ክፍል ላይ ምንም እንዳለ ላስታውሳችሁ። ብሌን አንቺ የምትሄጂበትን መንገድ እኔ እሄዳለሁ፣ እኔ እከተላለሁ፣ ከአሁን በኋላ አንቺ የምታደርገው ነው የማደርገው በማለት እየዛተባል ነበረ። አሁን ላይ ደግሞ ዳግም እንግዲህ ቃል እኔ እነዚህ ፍቅረኛዎች መሆን እንፈልጋለን፣ ከአንቺ ጋር ፍቅረኛ መሆን እንፈልጋለሁ በማለት ጭራሹን ከአሁን በፊት ካደረገው ስህተቱ በነጥ ያለ ስህተት እየሰራ ይገኛል። እንግዲህ ብሌንን ለማናደድ ብሎ ከቃል ጋር ፍቅረኛ መሆን አለብኝ በማለት እንግዲህ ጀምሯል ማለት ነው። ቃል ደግሞ ዳግምን አገኘ ማለት እንዲጠቀምባት ሳይሆን እንድትጠቀሙበት ነው የሚፈልገው። ቃል አንድ ጊዜ በእጇ ዳግም ተሳስቶ ቢሆን ወደቀ ማለት ምን እንደምታደርገው እንግዲህ ሁላችሁም የምናየው ነው የሚሆነው። ወደፊት ብሌን የማ ትሆናለች? በጭራሽ የዳግም ትሆናለች ብዬ እኔ አላስብም። ምናልባት የጆ ወይንም ደግሞ የሳሚ ልትሆን ትችላለች ብዬ
የቻናል ቤተሰቦች በአሁኑ ሰዓት በኃይሉ ወደ እነ ወይዘሮ ሰላም ቤት እንደገባ ሁላችንም እናውቃለን። መግባቱን እንዴት አያችሁት? እኔ ግን በጣም የዘገነነኝ ጭራሹን አሁን ልጄን ለማየት ሰበብ እያለ እንግዲህ ጆ ብቻውን ሊያደርገው ያልቻለውን ነገር ለሁለት እየተማከሩ ሁሉንም አንድ ባንድ ያጠፋቸዋል ብዬ እፈራለሁ። በአሁኑ ሰዓት ግን ብሌን በጣም ጆን እንድትጠራጠረው የሚያደርጋት ነገር ተፈጥሯል። በእርግጥ ሰላም ጆን በጭራሽ ከዚህ በኋላ ትጠራጠራለች ብዬ አላስብም። ነገር ግን ብሌን ጆ ያላት እንግዲያውስ አሁን አንቺን ልሰዋሽ በማለት የተናገራትን ነገር ስለምታስታውስ ይህንን ነገር ለወይዘሮ ሰላም ብትነግራት እንኳን በጭራሽ ታምናታለች ብዬ አላስብም። ነገር ግን ለዳግም ነገረችው ማለት ዳግም 100% እሱን መቆጣጠሩን አይተውም ማለት ነው። በእርግጥም ይሄ ልጅ እዚህ ቤት የመጣው የሆነ ስህተት ለመስራት የሆነ ጥፋት ለማጥፋት ነው ብሎ እንዲያስብ ያደርገዋል። እንግዲህ ጆ አሁን ላይ ሁለተኛ እሱን የሚከታተለው ሰው በራሱ መንገድ አስቀምጧል ማለት ነው። እሷም ብሌን ናት። ከአሁን በፊት ብሌን ጆን አልጠራጠረውም፣ እውነትም የባህሉ ልጅ ሊሆን ይችላል እያለች በተደጋጋሚ ጊዜ ሲያወናብዳት ወደ ማመን ደረጃ ደርሳ ነበር። ዛሬ ግን እንግዲህ በገዛ እጁ እንግዳውስ አንቺን መስዋዕት ማድረግ እፈልጋለሁ፣ መስዋዕት ላደርግሽ ስላላት በጣም ደንግጣ ይሄማ እውነትም የሆነ ተልእኮ ነው ይዞ የመጣው። ስለዚህ ይሄ ሰው የሆነ ሰው ለማጥፋት ይፈልጋል ማለት እንግዲህ ልትፈራው ትችላለች ብዬ አስባለሁ። እንግዲህ በቀጣይ ምን የሚፈጠር ይመስላችኋል? ሳሚስ ከዛ ክላስ ትተናቸው እንውጣ ያለው ምን አስቀምጦ ነው? በእርግጥ ሳሚ ስልክ አስቀመጠ ማለት እንዲሁም ደግሞ ጆና እንግዲህ በኃይሉ ተነጋገሩ ወይንም ደግሞ ስለቅዳቸው አወሩ ማለት ከዛሬ ጀምሮ የሁለቱም ሴራ ይጋለጣል ማለት ነው። ሳሚ ግን ምንም ሳያስቀምጥ ከወጣ እንዲሁም ደግሞ እነሱ ሳይነጋገሩ በግንባራቸው እንዲሁም ደግሞ በሳይን ተነጋግረው ከወጡ ለሳሚ እንዲሁም ደግሞ ለሰላም በጣም ትልቅ አደጋ ይሆናል ብዬ አስባለሁ። ጆ እንግዲህ ቢያቅተው ሰላምን እንኳን ማጥፋት አቅተው ማለት ነው። ምክንያቱም ሰውየውን ቤተሰቦቹ በእርግጥ ሳሚ ገደለብህ፣ ሰላም አስገደለች ብሎ ነው የነገረው። ስለዚህ እሱ እንዲገል ስላዘዘችው ነው የገደላቸው ብሎ ስለሚያስብ መጀመሪያ ሰላምን ያጠፋታል ብዬ አስባለሁ። እንግዲህ እነሱን ሊያድናቸው የሚችለው ምናልባት ሳሚ ስልክ ወይም ደግሞ ሪከርደር አስቀምጦ ከሆነ ነው። እስቲ በቀጣይ የምናየው ነው የሚሆነው። አብራችሁ ስለነበራችሁ ሰላም ይብዛልኝ። በጣም ነው የማመሰግነው።